አብርሽና ሄርሜላ ትናንትና ሰክረው ነው መሰለኝ የመጡ። የማያስቀው ሁላ ሲያስቃቸው ነበረ። እንደ ሰከረ ሰው እንግዲህ ሲንገዛገዙ ነበረ። እንኳን ልንስቅና ጥርሳችንም ራሳችን ፈገግም አላልን ማለት ነው። አንደኛ የምታደርጉት ነገር በጣም የወረደ በጣም የሰገጠ፣ አንደኛቸውን አሁንማ ደግሞ እያስጠሉ ነው ወላሂ እየመጡ ማለት ነው። ሁለተኛ ደግሞ እንግዲህ ወደ ፍሬው ቤት ጎራ ብለን ነበረ። ፍሬውን እንግዲህ ሁላችንም እናዳምጠዋለን። ሁላችንም ጎበዝ ልጅ ነው እንለው ነበር። ትናንትና ግን የተናገረው ነገር ሁላችንም ያው ውስጣችን ለምን ብሏል ማለት ነው። ለምን ብትሉ አብርሽና ሩታ አሁን እኔ የወለዱም አይመስለኝም ልጁም የውሸት ነው የመሰለኝ ሲል ነበረ ማለት ነው። አንዳንዴ ጎበዝ ሰዎች በጣም ጎበዝ ናቸው ስንላቸው በጣም መስመር ይስታሉ። ልክ እንደ አብርሽ ማለት ነው። አሁን አብርሽ በጣም ጎበዝ በጣም ጀግና በዚህ እድሜው እየሰራ ቤተሰቡን ራሱን እየቀየረ ነው ስንል የሚያደርገውን ድርጊት እንግዲህ እያየነ ነው ማለት ነው። እና ስለዚህ ፍሬው ደግሞ እንግዲህ ያንን ነገር በመናገርህ ያው ትክክል አይደለም። እነዚህ ልጆች መውለዱን ወልደዋል። ብዙ ነገር ያው አሳይተዋል ማለት ነው። ከቤተሰብ አህዳ ስታረስ አይተናል። አብርሽም ከቤት እንግዲህ በጉንም ምንሆንም ሲገዛ አይተናል። ስለዚህ እንኳን እንደዚህ ብልሃቸውና እንዲሁም ብዙ ሰዎች አላመኑም። ማመን እኮ አምነዋል፣ ግን እነዚህ ሰዎች በምን እንተቻቸው ነው እንጂ እንደዚህ ባትል ጥሩ ነበር ማለት ነው። ሰላም ወድና የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንትና እንግዲህ ውሽሚትና አብርሽ ያው እየሳቁ ልበላቸው ለእኛ አላሳቅንም በነገራችን ላይ ማለት ነው። አሁን በተለይ የትናንት ነው ጅል ሲጃጃል እቃ ይፈጃል የሆነ ሰው በሄርሜላም ሆነ በአብርሽም ሆነ በነሩታም ሆነ ጎበዝ ናቸው ስንላቸው አንዳንዴ መስመር እየሳቱ ይሄዳሉ። የሩታ አፍቃሪም እንግዲህ ያው ዝምታውን ሰብሯልኝ። ያው እንግዲህ አንዳንድ ጊዜ ለካሜራም አዲስ ስለሆነ ያንን ነገር ሙንኪል እየፈራ ሊሆን ይችላል። ሩታ ደግሞ ይሄ ልጅ ያመጣቸው አፍቅረው ወደው ሳይሆን አብርሽን ለማስቀናት ነው እንጂ አብርሽ ደግሞ በጣም መስመር እየሳተ ሄዷል ማለት ነው። እና ትናንትና ሂድ ከዚህ ምናምን ነገር ግዛ፣ ቀበቶ ወደቀብህ፣ ሱሪ ወደቀብህ ምናምን ነገር ሲሉ ያው የሰው ልጅ ማጣጣል ጥሩ አይደለም። እና ሄርሜላ ደግሞ በጣም የምታስጠይ ወላሂ በጣም ሩታም እኔ እንጃ። ሩታ ግን ማለት ነው በዚህ ልክ ለምንድን ነው በቃ ሲጠሯት የምትመታ? አንዳንዴ ደግሞ በቃ ካልፈለገቻቸው ከተጣሉ እንደተለያየ ሰው ለምንድን ነው አክት የማያደርጉ? ሩታውን ሁሌ በአብርሽ ቤት ቪዲዮ ይለቀቃል። እች ልጅ ብዙ ሴቶች የሚሰድዋት ደግሞ ሩታን ነው። ሩታ አሁን አንቺ ቪዲዮ እያየሽ ነው፣ ቴክስት ብዙ ነገሮች በውስጥ ይላክልሽ ይሆናል፣ ታያለሽ፣ ይመክሩሻል። እናንተ አሁን ተለያየን ብላችሁ እስከመጣችሁ ድረስ በአብርሽ ቤት መገኘት የለብሽም። ቆፍጠን ብለሽ በቤትሽ ነይ። ብዙ ሰው በቤትሽ እንድትመጭ ነው የሚፈልጉ አይደለ? ስለዚህ ያንን ነገር አድርጊ። ሶስተኛ ደግሞ አብርሽ በጣም እያስጠላህ ነው። አብርሽ ሚስትህን በዚህ ልክ ዝቅ ማድረግ በጣም ያሳዝናል። አንድ ቀን ሁለት ቀን እንግዲህ አይተናል። በቀደም ማን ነው አቤል የሚባል ልጅ አልቅሰሽ መምጣትሽን እንዳትረሽ ብሏት ነበረ። ከዛ በኋላ ደግሞ ያቸው ውሽሚትን መልሳ በበነገቴው ደገመችው። ከዛ በኋላ ደግሞ ትናንትና ደግሞ እንደዚህ እየተጃጃሉ መምጣታቸው በጣም ነው የሚያስጠላ። ለምን ብትሉ አንደኛ ሚስቱን በዚህ ልክ ዝቅ ማድረጉ ማንቋሸሹ፣ ምንም ቢሆን እኮ ኦኬ እነሱ ተለያዩ እንበል፣ ግን ቢለያዩ የምትሰደብ ሩታ ናት። በጣም እኔ ስቲል እስከ ትናንት ነው እያየው ነበረ። ሩታ በጣም ታስጠላለች። አነጋገሯን ለራሷ በቃ ጥሩ ለማድረግ እየሞከረች ነው እንጂ ሩታ እኔ ብቻ ሁለት ልጆች ወላይ በጆሮ ሰምቻቸዋለሁ ማለት ነው። እና ሩታ ለምንድን ነው በዚህ ልክ ራሽን ዝቅ የምታረጊ? ቪዲዮ ኮሜንት እና ስለዚህ እኔ ለምንድን ነው የምሰደብ? በቃ ከባልሽ ጋር ሰላም ፈጠሩና እናንተ በሰላም ነው ማለት ነው። እንዴ አመት ሙሉ እኮ አበዛችሁት። አንደኛ እይታ የለውም። አሁን ደግሞ የአብርሽ ሰብስክራይብ ወይ ጨምር እይታው አይጨምር። እናንተ ቢሆን እስቲ አንዳንድ ቪዲዮ ደግሞ ዩቱበሮችንም እዩ። የሆነ ሰዓት ይጣላሉ፣ የሆነ ሰዓት ደግሞ ሰላም ይፈጥራሉ። ለምን ኦዲየንሳቸውን አንድ ለማድረግ እና ያንን ነገር መፍጠር አለባቸው ማለት ነው። ስለዚህ አብርሽ ደግሞ ሚስትህን በዚህ ልክ ዝቅ ማድረግህ በጣም ታሳዝናለህ። ለምን ምንም ቢሆን ብትጣሉም ምን ብትሉም ይሄን ያህል ዝቅ አድርገህ ከዚያ በኋላ አቅፋት ተቃቅፋችሁ የምትተኙት ነገር እኔ በጣም ነው የሚደብረኝ። አሁን እንጃ እቻ እጠራጠራለሁ። እንዲህ እነዚህ ሰዎች የሆነታቸውን ተለያይተዋል እንዴ እላለሁኝ። ያው ብዙ ጊዜኛው ለሩታ ነው የምንታገል። ለምን ሴት ልጅ በጣም ብዙዎቻችን አሁን ለአብርሽ ብንሆን
ሩታን ዝቅ አድርገን ከዚያ በኋላ የሩታ አእምሮ እንዲጎዳ ስለማንፈልግ ነው። ስለዚህ እናንተ ደግሞ ሰላም ፈጥራችሁ ይህን ነገር ከወደዳችሁት፣ መጃጃሉን ከወደዳችሁት፣ አንደኛ ጓደኞቻችሁ፣ ዘመዶቻችሁ ብዙ ሰው ሲየው ምንድን ነው አብርሽ የሚያደርግ ሩታስ እንዴት ባሏ ሌላ ሴት ሲስመው እንዴት አትቀናም እንዴ የሚል የሁላችንም ጥርጣሬ እኮ ነው። ምንም ድራማ ቢሆን የተስማምቼ ፈርም ያደረኩት ነገር የሆነች ሴት ስትስመው አይ ከዚህ ላይ በቃ ላለሁኝ እኔ አንድ ሁለት ሶስት ቪዲዮ ኦኬ ላሰራ ይችላሉ። እነዚህ እኮ አመት ሙሉ በተለይ የትናንት ነውማ ህፃን ልጅ የሆነ የ6 የ7 ዓመት ልጅ መጥተው የሚጫወቱት የሚጃጃሉት አልላችሁ የሌለ ልክ እንደዚያ ነው ሲያረጋቸው የነበረ እና ሄርሜላ ደግሞ አላውቅም ብቻ በጣም ነው የምትደብሪ። አብርሽ ያው ሄርሜላ ወደዋት አይደለም እንደ መደበሪያ እንደ መዝናኛ ነው ያረግሽ። ሁለተኛ ደግሞ ያው የውሽሚት አድናቂዎች አዎ ሂጅበት እንዲበይበት ስለተባልሽ ነው ማለት ነው። አብርሽ ደግሞ አላውቅም ከማን ጋር ልክ እንዳለው እኔ እንጃ። እና ሩታን አትሳደቡ። ሩታ ምንም ያጠፋችው ነገር የላትም፣ አልተለጣጠፈችም። ልጁም ያው እኔ አሁን ይሄ ልጅ ብዙም አልተመቸኝም በነገራችን ላይ ማለት ሩታ ያመጣችው ወንድ። ለምን ወንድ ማለት ልክ እንደ ይሳቅ እንደነ ዳኒ በቃ አብርሽን ከፍ ዝቅ የሚያደርግ አይደለም። አሁን ይህን እኮ እየሳቁበት እኮ ነው እየሳቁበት ነው። በምን ልጁ ስነ ስርዓት አለው ገና ለካሜራ አዲስ ነው እናውቃለን። ለካሜራ አዲስ ስንሆን አሁን ከዛሬ ዓመትና ከዛሬ ሁላችንም ትንሽ እናሻሽላልና እና ስለዚህ ልጁ እንደዚያ ሊሆን ይችላል። ግን ቢሆንም አሁን ዳኒ ይሳቅ ወይኔ አብርሽን እንዴት ከፍ ዝቅ ሲያደርጉት እንደነበረ እንደዚህ አይነት ወንድ ነበር እኛ የፈለግነው። ግን እሷ ካመጣችው አይቀር ያው ውስጣችን መቀበላችን አይቀርም አይደለ? ሩታ ያመጣችውን ያው መቀበል አለብን እና ልጁ መናገር አይችልም። ሁለተኛ ደግሞ እነሱን ፈሪ አየህ፣ አንተ እኮ የምትደበቅ እኮ በሩታ በኋላዋ በስተጀርባዋ እኮ ነው እንደዚህ የምትል እና ያንም መሆን የለበትም ነበረው። ወንድ ከሆነ አይቀር በቃ ሁላቸውንም እንደዚህ ካሜራም ቻለም አልቻለም። አንደኛ ወደ ካሜራ ስንመጣ አሁ ይሄ ልጅ አሸነዋለሁኝ ይሄ ልጅ በጣም በምንም አንበረከከዋለሁ ብሎ መምጣት ነበረበት ማለት ነው። እና ትናንትና ሰብሊ ብትናድር እኔ ደግፊያታለሁ። ለምን አንደኛ የቀበቶ አስተጣጠቅ እንግዲህ ዲያስፖራ ከሆነ አይቀር የቀበቶ አስተጣጠቅ አይታችኋል። በጣም ዝምተኛ ነው። በጣም ያሳዝናል ማለት ነው። እና ስለዚህ እኔ እሱን አልፈለግኩም ነበረ። ግን እንግዲህ አንዴ ከመጣ በኋላ ምንም ማድረግ አይቻልም። የእሱን ፋንታ ሩታ ናት እየተጫወተችለት ያለው። ሩታ ከሆን በራሷም ትሸፍናለች፣ የልጁንም ደግሞ እየሸፈነች ነው። እና የወንዱንም ሆና ካራክተር እየተጫወተች ነው። ልጁ ምንም አይችልማ፣ ገና ጩጬ ነው እኮ የቤት ልጅ ነው። ስለዚህ ደግሞ ሁለተኛ ደግሞ ራሷን ሲነኳት ደግሞ ያንን ደግሞ ትከላከላለች። እና ሩታዬ ያው ያመጣሽው ልጅ ብትቀይሪው ደስ ይለናል። እኛ አብርሽ እንደዚህ ከፍ ዝቅ የሚያደርግ ነበር ማለት ነው። ልክ አንሱ ከሄርሜላ ጋር ሆኖ እንደዚህ እንደሚጃጃለው ወይም እንደሚለጣጠፍ ብዙ ነገር እንደሚለው አንቺ ደግሞ የምታመጭው ወንድ በቃ በደንብ አድርጎ የሚጫወት ወንድ ነበር የፈለግን። ይሄን ነገር ደግሞ ብታረጊልን በጣም ደስ ይለናል።